ያቺ ስትልከሰከስ ያረገዘች ሴትዮ ጋር ሄደሽ ተኝ። ምናልባት እየጠበቀችሽ ምኩ ይሆናል። አንቺ ስነስርዓትሽ ሰላም ነው እንደዚህ የምትናገረኝ? በክሲርቺ ያዘችን ሴት ምን አድርጊ ነው የምትያት? ኤቢን ለውጣታለሁ አታስቢ በኔ ጣዩ ብለ ቃል ገብተ ነበር፣ ግን እስካሁን ድረስ ምንም ነገር አላደረክም። የሰላምን ልጅ አባት ለማወቅ በጣም ጓጉቻለሁ። አባይ የት ነው ያለችው? ልክ እንደ ሰላም እየተንከባከበኛለች። ምን አጥፍቼው ነው አንቺ ሊጣለብኝ? እሽማዬ ግን በቃ አንድ ነገሮች አልጠቅሽ። ኤቢ ምንድነው? እንዳትቆጪ ግን እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳትወርጭብኝ ዴ ሲሚልሽ ያከባሽ ይፈርሻል የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ ምን አለበት አስሩን ነገር ባታስቢ። በቃሽ አቁሚ። ምን ይከትርሻል? ምን ሆነሽ ነው? ምን ሆነሽ ነው? ምን ፈልገሽ ነው የኔ ቆንጆ? ምን ሆነሽ ነው? እና ምን ይከትርሻል? ምን ሆነሽ ነው? ምንድነው እንዲህ ሲያሮጥ ያመጣሽ? እማዬ ፀጉሬን ፍቺኝ። ውይ ኤቢ ትፍታሽ፣ እኔ ስራ አለብኝሽ። እና ለፍታት ነው እማዬ፣ ራሷ ትፍታ። ቆይ ከምጥን ጋር ስትጫወቱ አልነበረ? ሄደች እንዴ? አለች፣ ግን ከፈለገች ትሄድ። ዋይ ደግሞ ጓደኛ እንደዚህ ይባላል እንዴ? ቆይ ምን ልትናገሪ መተሽ ነው? ይሄኔ እኮ እማዬ የምትናገረው ነገር እረስቷ እኮ እንደዚህ የሚያደርጋት። ምንድን ነው የረሳሁት? እኔ ምን አቅልሻለሁ? እኔስ ምን አቅልሻለሁ? በቃችሁ እማዬ ደግሞ ዳጣና ሰላም አስመረምራቸዋለሁ። እንዴ ዳጣና ሰላም አሟቸዋል እንዴ? ሰሚያለሽ? መመርመር የሚያስፈልግሽ ላንቺ ነው። ሂደሽ ተመርመሪ እሺ። አሁንማ እኮ በቃ እብደትሽ ነው ማጋባሽብኝ። በምትናገሪ ሁሉ መደንገጥ ተውኩ። መጥኔ ላንቺ ምንድቺ እንዴ? ሰላምና ዳጣማ የሆነ ነገር አላቸው። ቆይ እስካሁን ድረስ ግን ስንት ነገር ነው ማወቅ ያቃተኝ። እስካሁን ድረስ የሰላም የልጇን አባት እንኳን አላወኩም። እሷ ግን ሐኪም ቤት ስገባ ነው የምናገረው አለች። ቆይ ግን መናገር ከፈለገች ለምንድን ነው አሁንም አትናገረው? ዳጣም ለምን እዚህ ቤት እንደገባች እስካሁን ድረስ ማወቅ አልቻልኩም። ደግሞ እኮ እስካሁን ናታና ዳጣም እነማዬን እየዋሿቸው እስካሁን ድረስ። ቆይ ግን እኔ እንዴት እውነት ይሸነፋለሁ? በፍጹም መሸነፍ የለብኝም። አልሸነፍም፣ በጭራሽ አልሸነፍም፣ በጭራሽ። እንዴ ሰላም እኮ ዳጣን እገልሻለሁ ስላልኳትን በጥፊ የመታችኝ። ጭራሽ እኮ አሁኗንማ በቃ ምግቡ ላይ ተደብቃ መስጠት ጀምራለች። አብራትም ትተኛለች። ቆይ ግን እንዴት ነው በአንድ ጊዜ ያወቀቻት ልጅ ይሄን ያክል ትወዳት የምትችለው? የሆነ ነገርም አለ። ደግሞ እዚህ ቤት አባዬም ሰላምም ሁሉም ዳጣ ነው የሚወዷት። እደርስባቸዋለሁ። ደግሞ አሸንፋቸዋለሁ። ታሸንፊያቸዋለሽ። እናሸንፋቸዋለን። እሺ እናሸንፋለን። ትሞቺ ነው እማዬ ማለት ትህትና ከዝና አምልጣለች። ትህትና ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ? ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ በመድብል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በእነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? በዛሬው ዕለት ይጠብቁ። ትህትና አባይ የሰላም ነገር ግን በጣም ያስጨነቀኝ ነው። እንዴ ሆስፒታል እኮ ለቼክአፕ ነው የገባችው። ምን ያስጨንቅሻል? እሱማ ደህና ናት፣ ግን አባይ በሱ አይደለም የተጨነቁት። እና በምንድን ነው?
አይ አባዬ በእንክብካቤዋ ነው እንጂ ያስጨነቀች። በቃ በጣም ነው የምትሳቀቅልኝ፣ በጣም ነው የምትንከባከበኝ። በቃ እኔ ግራ ገብቶኝ ያለኝ አባዬ። እንደዛ ኮረማ ነግራታለሁ። እንዴ ምን ብለህ? ስደቢያት፣ አስቀይሚያት፣ በዛ ላይ ደግሞ ምግብ አትስጫት ብዬ። በተኛችበት አንቀሽ ግዳያትስ እሱን ሳትላትም እንዴ? ከዚህ 10 ጊዜ 1000 ጊዜ ብትንከባከበኝ ነው የሚሻለኝ። እሺ እኔ እኮ በእርግጥ እኔ እንክብካቤ አይደለም ያስጨነቀኝ፣ እሷ ለኔ እንደዚህ የሆነችልኝ እንደዚህ የተንከባከበችኝ እኔ ለሷ ምንም ነገር ባለማድረግ ነው አባዬ። እሷ እኮ ለኔ ምግብ ሁላ ነው እኮ እየደበቀች የምትሰጠኝ። ለዛ ነው ያወፈርሽ። እኔ የምልሽ አሁን ደግሞ ከውሃ እየተደበቅሽ ትበያለሽ። ለመሆኑ ይዋጥልሽ? አይዋጥልኝም አባዬ። አንድ ቀን እኮ ነው የበላሁት ምግብ አንቺ ከውሃ ተደብቀሽ ትበያለሽ ይዋጥልሻል ሲለኝ ማለት ነው። አራራራራስ እንዴ እጅና እግሩን አመጣና ማለት እንዴ ጉሮሮ ያልቆመ መሰለ እንቅ አደረገኝ። አራራ ሰላምዬን ወለወለ ስላት ማለት ነው። እሷ ደግሞ የብርጭቆ ውሃ መዝላት እሱን ስትሰጠኝ ስጠጣበት በአንዴ እንዲ ወረዳል። ይሄውልህ ከዛ ቀን ጀምሮ ይሄውልህ ዋናዋን ውሃ ጠርቼ ነው የምበላው አባዬ። ወሬኛ በሂጂ ወረጅናያት ቼክአፓን ከጨረሰች። ኧረ አባዬ እኔ አብረሽኝ ግቢ ነው የምትለኝ። ኪዲን ይፈራል። ወዶ እኮ በጣም ነው የሚያስፈራው፣ ይጨንቃል። ውስጥ አልቀመጥም ያልሽው ለዚህ ነበር? አሁን አባዬ እንዴ አባዬ ካንተ ጋር ስሆን እኮ እንዴት ደስ እንደሚል ከእናቴ ጋር ብሆን ደግሞ አስበው። እንግዲህ ደርደራት ተነጋግረን ጨርሰናል አይደል? እሺ በቃ አባዬ እኔ እኮ ደህና ናት ወይ እንዴት ናት ልልክ ነው ማለቴ። ብታገኘኝ ልክ እንደ ሰላምዬ ትንከባከበኛለች ወይስ ከሰላምዬ በላይ ትንከባከበኛለች የሚለውን ልጠይቅህ ነው እንጂ እኔ እኮ እናቴ ምናምን ብዬ ልጠይቅህ አይደለም። ግን አባዬ በቃ ስለ እናቴ ልጠይቅ ምናምን አይደለም። በቃ እንደውም ትቼዋለሁ። በቃ እሺ አይዞሽ፣ ለኔ ያስበሽ እንጂ ምን እንደፈለግሽ አውቃለሁ። ደግሞ ይኸውልሽ ሰላም በቅርቡ ሰርፕራይዝ ልታደርገን። አንተ ናታን ወይ ማይ ምንድነው ይሄን አበባ ምን ይሁን ብላችሁ ነው አሁን ውስጥ ያስቀመጣችሁት? እኔ ሳስወጣ እናንተ ስታስገቡ ወይ አትንከባከቡት ወይ አታጠጡት። ደግሞ ደህና ነገር ሳሎን እኮ ነው ያስቀመጣችሁት። እስቲ በጣም ደረቀ። እስኪ ወጣው እንዴ ምንም እኮ የለውም። እነዛም ደርቀዋል። ይቀየሩ ባከሩ። ቆይ እሺ እናስቀይራችኋለን። እኔ እኮ እንደ አጋጣሚ ያየሁትና አይ ጥሩ ነው፣ ግን ሰዓቱ ጥሩ አይደለም። ወይ ጠዋት ወይ ማታ አድርገው። ናታንዬ ታዲያ እንዴት ነው ትምህርት? ጥሩ ነው? ጥሩ ነው ማይ፣ አሪፍ ነው። የኔ ስጦታ ትልሽ በቃ ይሄን መጽሐፍ ትለዋለህ አይደል? ምን እመስላለሁ ብለሽ ነው ማይ? ግን እስኪ እውነቱን ንገረኝ፣ የምታነባቸው መጽሐፎች ናቸው አይደለ እንደዚህ በሳል ያደረጉ? ምን እመስላለሁ ብለሽ ነው ማይ? በዚህ ዘመን እናትና አባቱን የሚሰማ ልጅ ከየት ይገኛል ብለህ ነው ካንተ ውጭ? በዘመን ጠቅልሎ መውቀስ ስለተለመደ ነው እንጂ እኮ ዛሬም ድረስ እናትና አባታቸው የሚላቸው የሚሰማ ልጅ አለ። ቢሆንም ያንተ ግን ይለያል። በእውነት በጣም ነው የሚገርመኝ። ያው ግን በአንድ ነገር ተቀይሜያለሁ። በእርግጥ እንደ ልጅ ብዙ ጊዜ የምልህን ነገር ትሰማኛለህ፣ ታደርግልኛለህ፣ በጣም ታስደስተኛለህ። ሆኖም ግን አሁንም በአንድ ነገር ወቅሳለሁ። ምን አጠፋው ማይ? ኤቢን እለውጣታለሁ አታስቢ በኔ ጣዩ ብለህ ቃል ገብተህ ነበር፣ ግን እስካሁን ድረስ ምንም ነገር አላደረክም። ይቅርታ ማይ፣ ግን በቃ ያው እሷም ትንሽ ብታግዘኝ ጥሩ ነበር። ስለምታስቸግረኝ እኮ። ታዲያ ለምን ነው እና ወቀሳይ? ስለምታስቸግር አይደል እንዴ? ቀይርልኝ አደራ ያልኩ። ናታንዬ እሷ በምትፈልገው መንገድ ቀርበህ በደንብ እሷን ስርዓት ማስያዝ ትችል ነበር። እኛ ሴቶች እናንተ እንደምንቀይረው ሁሉ እናንተ ወንዶች ደግሞ እኛ ሴቶችን ትቀይሩናላችሁ። እሺ ማይ። በነገራችን ላይ አባት ደውሎልኝ ነበር? አዎ ደውሎልኝ ነበር። በጣም ጥሩ። እኔ ጋር ያው እንግዲህ ደውል ይሆናል። አንተ ደግሞ እናትና አባትን በጣም ነው የምታከብራቸው አይደል? አዎ ማይ፣ አንቺንም አከብርሻለሁ። አውቃለሁ ናታንዬ። እኔ የምልህ ለልጄ ግን ጥሩ ነገር መመኘት ጥፋት ነው እንዴ? ማለት አልገባኝም። ናታንዬ አይ በቃ ችግር የለም
ተውሺ ማይ አላ አስተዋስኩ እኮ ውሃና ናታን ማለት ነው በጥግ በኩል ተቀምጠዋል። ይወዳይ ስቆሉ አንቺ ልጅ እንደው ምን ባረግሽ ነው የሚሻልሽ? ያው ከኔ ጋር ቆሞ እያወራን እንዴ? እና ጠዋት ካልተቀመጥክ ምን ነበር በዛ በጓሮ በኩል? ኧረ እባክሽ የጠዋቱን ቆይ አሁን ታወሪያለሽ? አስቤ እኮ ነው ማዬ፣ አስቤ እኮ ነው። እንደው ምን ይሻለኛል? ዋይ አንቺን በመውለዴ እንደው ምን አነ የቀረውት? ለቤት ናታንዬ ግባ በቃ። እንዴ አባዬ ምንድነው ሰርፕራይዝ የምታደርገኝ? ሰላም ልጇ ደረሰ እንዴ? አይ የልጁን አባት ልትነግረን ነው። እንዴ ማለት የልጁ አባት ማለት ባሏ ልታስተዋውቀን ነው? አዎ የልጁን አባት ታውቁታላችሁ፣ አስተዋውቃችኋለሁ አለች። ደግሞ ይኸውልሽ ይሄንን ነገር ለኔና ለማርታ ነው የነገረችኝ። ሰላምዬ ግን ቆይ እኔ ብለምናት አልናገርም ብላ ለእናንተ ልትናገር? ቆይ ሰላም ሰራላታለሁ፣ ጠይቃታለሁ። አባዬ ግን ማለት ነው ማለባቱ የሰላምዬ ጭል ውስጥ እንደገባ ግን ማወቅ እፈልጋለሁ። እኔ ራሴ እሱን ነገር ነው በጣም የጓጓሁት። ከአንቺ የበለጠ የጓጓሁት እሱን ነው። ይኸውልሽ ሰላምን ጀንጅኖ አሳምኖ ልጅ እንድትወልድለት ያደረጋትን ወንድ እኔም ለማየት ጓጉቻለሁ። እኔ ግን አባዬ ሳትፈልግ ያለ ፍላጎቷ ከሆነ ያስረገዛት ማለት ነው ከስሩ ገብቼ ነው የምገርዝለት። ይኸውልሽ ፈልገን ያረገዝኩት ብላለች። ያረገዘችበትን ምክንያት ነው በደንብ አውቃለሁ። አሁን ከመሄድ በፊት ጂና ቼክአፓን እንደጨረሰች አይተሻት ነው እንጂ። እሺ አባዬ ሌላ ምን ያከኛ? እኔ እንኳን ተስተዘግ በጣም ነው ደስ የሚለኝ። ግን አባዬ ከመሄድ በፊት ቆይ አንተ መቼ ነው የምትገርፈኝ? እኔ አባቴ ገረፈኝ ምናምን ብዬ ማውራት ፈልጋለሁ። ይኸውልሽ ጥፋት አጥፊና ያኔ እጄን ትቀምሻታለሽ። እና አሁን ልጀምረዋ ታዲያ አቶ ደረጀ እንደውም ጤና ጣቢያ አልሄድም፣ አልጠይቅም። አይ ሂጂ ታይ አልሄድም። ታይ እጄን ትቀምሻለሽ። አልሄድም። ታይ እጄን ትቀምሻለሽ። ታይ ዳጣ ታይ ይሄ በትንሹ ነው የቀመሽው። ስታጠፊ ደግሞ ጨመር ያደርጋል። አንተ ግን ኤቢን አፍቃህ ነው? ከናፈቀች እንጥራለን። በጣም ነው የናፈቀች። አዎ በጣም ነው የናፈቀች። ኤቢ የኔ ፀሐይ፣ የኔ ፍቅር፣ የኔ ልዕልት፣ የኔ ኮልታፋ እንዴት እንደናፈቀች። ኤቢ ያንተ ፀሐይ ናት? አዎ ምጥን ኤቢ እኮ የአርጁን እንጀራ ናት እኮ። አሁን ደግሞ የኔ ፀሐይ ናት አለ። ይኸውላችሁ ፀሐይ ለምን እንደምትጠፋና ጨለማ ለምን እንደሚመጣ ታውቃላችሁ? እኔ አላውቅም። እኔ ግን አውቃለሁ። ፀሐይ ለምን እንደምትጠልቅና ለምን እንደምትጠፋና ጨለማ ለምን እንደሚሆን አውቃለሁ። ፀሐይ ማለት ነው የምትጠልቀው ጨለማ የሚሆነው ቻርጅ ስለሚያልቅባት ነው። አዩ አንቺ ደግሞ እስኪ በፍቅሬ ላይ በሽታ አትሁኝብኝ። ለምን ፀሐይ እንደምትጠልቅ በምድር ላይ ጨለማ እንደሚሆን ታውቃላችሁ? የኔ ፀሐይ የኔ ብርሃን ኤቢ እቤቷ ስትገባ ነው። ኧረ እባክህ ምድር እኮ ትዞራለች፣ ለዛ ነው። እሺ ኤቢ እኮ እኛ ቤት ስትገባ ማለት ነው ቤቱ ጨለማ ነው የሚሆነው። ምክንያቱም ስትገባ ገብታ ስትተኛ መብራቱ ስለምታጠፋው ነው። አንቺኛው በግ ደግሞ ምድር ትዞራለች ነው ያልሽው? አዎ ነው። ፀሐይ እኮ የምትጠፋው ምድር ስለምትዞር ነው። እሺ እናንተ ሰፈር ምድር ትዞራለች እንዴ? አንቺ ደግሞ ትምህርት ቤት አልተማርሽም እንዴ? ኧረ በእናታችሁ ኤቢን አፍቃኛለች። ኧረ አንዴ ኤቢን ግቡና ጥሩልኝ በእናታችሁ። ኤቢን እንጥራለን። ኤቢ ሲጀመር ኤቢ ቤት አለች እንዴ? ቦሌ ሄዳለች። ግን እንጥራለት፣ ኤቢን እንጥራለት። እና ቦሌ ሄደችዋ ልጅ ብለሽ ልጠሪያት እንትን ድምጽሽ የምትጠራርጊ ሲጀመር እስክትመጣ ጠብቃታለሁ። አይደለም ወደ ቤቷ ወደ ዘላለም ቤቷ ወደ ልቤ እስክትመጣ ጠብቃታለሁ። ከዚህ ልልቅ ከዚህ አልነሳም።
ዳሬ ሄሎ ማርቲ፣ ደህና ነሽ? እንዴት ነህ? እንዴት ሆናችሁ? ምን አዲስ ነገር አለ? ማለቴ ምን አሉ? ቼክአፕ አዲስ ነገር አለው እንዴ? ትቆይ እያሉ ነው ማርቲ። ምናልባትም ልታድር ትችላለች። ምን ነው ዳሬ፣ ቀኗ ደርሷል ተባለ እንዴ? ለምንድን ነው የምታድረው? ይኸውልሽ ማርቲ፣ ገና አልተወሰነም። ዶክተሮቹ ምርመራ እያደረጉላት ነው እና ደህና ነች። ምጥ አይመስለኝም። ያው እነሱ እንዳሉት ከሆነ 3 ወይም 4 ሳምንት ልትቆይ ትችላለች በእርግዝናው ላይ ያሉ። ታዲያ እንዴት ይሻላል? ወይ ልምጣ እንዴ? እኔ እኮ ልከተላችሁ ስል እሷ በቃ ዳጣ አለች። አዎ ዳጣ አብራኝ ትሆን እያለች ነው። ለመምጣትም አልወሰንኩም ገና። ቆይ እንደውም ይኸውልሽ ዳጣ እየጠራችኝ ነው። እሺ በቃ አይዟችሁ። እሺ ደውልልኝ። በቃ ቆይ እደውልልሻለሁ። ሳንመጣ አንቀርም። እሺ እደውላለሁ። እሺ ማርቴ። እቺ ደግሞ ምን ልሁን ብላ ነው 10 ጊዜ የምትደውለው? አንቺ ምን ሆነሽ ነው? ስልክ እያወራሁበት አይደል እንዴ? በቅጽበት 3 ጊዜ ትደውያለሽ። ከማን ጋር እያወራሽ ነው ማዬ? ጎሽ አባትሽ አልተቆጣጠረኝና አንቺ ልትመረምሪ ነው? ቆይ ለሞኑ የት ሄደሽ ነው? እየመጣው ነው ማዬ። እሺ ለምንድን ነው 10 ጊዜ ስትደውይ የነበረው? ብር ትሰጪኛለሽ ወይስ አትሰጪኝም? ምን አይነት ጥያቄ ነው? ቆይ ለምንድን ነው የምሰጥሽ? ለምንሽ ነው የፈለግሽው? ምን ያህል ነው የፈለግሽው? ዝም ብለሽ እንደ ወታደር ትእዛዝ ታወርጃለሽ እንዴ? ቆይ ትሰጪኛለሽ አትሰጪኝም ይባላል? ቤቢ ነግሬሽ አይደል እንዴ ማዬ? ምን ሆነ ነገርሽኝ እንዴ? ሰላምና ዳጣን ማስመረምርበት ነው። አንቺ ልጅ ግን ከምርሽ ነው ይሄን ጥያቄ ጠየቅሽኝ? በእግዚአብሔር እቺ የተያዘችን ሴት ምን አድርጊ ነው የምትያት? ምን አጥፍቼው ነው አንቺ ላይ ጣለብኝ? እማዬ ትሰጪኛለሽ ወይስ አትሰጪኝም? ይሄን ብቻ መልሽልኝ። አልሰጥም። ይልክ ካለሽበት ቶሎ ብለሽ ነኝ። እኔ እዚህ ሴት እንዳልወለድኩ ኩሽና ለኩሽና መጠመጣለሁ። አንቺ ግን ዝም ብለሽ የትም ትዞሪያለሽ አይደል? ካለሽበት ቦታ በ30 ደቂቃ ውስጥ ቤት ቶሎ ነኝ በፍጥነት። ምን አይነት ልጅ ናት? ይሄ አርጁን ሲጀመር አንተ አርጁን ጤነኛ አይደለህም? አሞሃል እንዴ? ውሃ ማን ነው ጤነኛ አይደለም ያለሽ? እና ምጥናታ ጤነኛ አይደለም ያማዋል አለች። አንተ አሞሃል እንዴ? አዎ በፍቅር ታምኛለሁ። አታይም እንዴ ስንት ዘመን እንደውሻ እዚህ በር ላይ ተንከራተትኩ፣ ታልከሰከስኩ እኮ አሞኛል። ይበስ ጀመረ ምን አርጁን እንደውሻ እየተንከራተተ በቃ ኤቢ ስትመጣ እንጠራላለን። እሺ አርጁን ይኸውላችሁ ደግሞ እንጀራ ስትበላ የኔ ልብ አብራው እንደምትበላ ውሃ ስትጠጣ በፍቅር የፈሰሰ ደም አብራ እንደምትጠጣ ንገሯት። ሲጀመር ይሄ አርጁን አሞታል፣ ጤነኛ አይደለም፣ በሽተኛ ነው። እና ደግሞ ኤቢ ደግሞ እራቷን ስጋ ትበላም። እሺ አሞኝ ደግሞ በጊዜ አትመጣም እንዴ? ትህትና ከዝና አምልጣለች። ትህትና ጭንቅ
ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ በመድብል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? በዛሬው ዕለት ይጠብቁ። ትህትና ደሪ ማለት ልብስን ምናምን ላምጣልህ? አይ ቆይ ትንሽ ልቆይ። ኧረ አዎ የበላሁት ነገር ትንሽ ወደ ተገባ አድርጎ ይዞኛል። አይ ጥሩሽ። እኔ የምልሽ ማርቲ፣ ወይ በጣም ጠግቤ የበላሁ መሰለኝ። ወደ ነው ጠራርጎኛል። ታዲያ እኔ ስለሰራሁት ይሆናል። እና ሮሳንች ሰርተሽ ያለ ዘይት ብትሰሩ ራሱ እኮ ይጣፍጣል። አቤት ወሬኛ። ግን እኮ ነው ብቻ አይደለም ሰላምዬ የምትሆን ምርጥ ባለሙያ ናት። ይኸውልሽ አንቺ ባለሙያ ነሽ ማለት እኮ ሰላም ባለሙያ አይደለችም ማለት አይደለም። ውድ ባል ወደህ ነው ባይጣፍጥህም ጣፍጦ ያለው ለመብላት መቻል አለብህ፣ ግዴታ ነው። እኔ ደግሞ እኮ በቃ ሰላም እዛው ልታድር ነው ብዬ ለእሷ ጭምር ነበር ትንሽ በርከት አድርጌ የሰራሁት። አዎ ማርቲ አይተዋት ትሄዳሉ። ይገርምሻል መኪና ውስጥ ራሱ ያንቀላፋች ነበር። በጣም ደካክሟታል። አይተዋት ግድ የለም ትረፍ። ያው እኛ መውለጃችን ሲቃረብ እኮ ድካም ይላል። ምን ግን በጣም ይገርመኝ እንደው ታውቃለህ፣ በቃ ዳጣ ትለኝ ማለቱ እንጂ እኮ ዝም ብላ ስለምታስቃት እኮ ዛሬ እንኳን እሱ አይደለችም እኔ ነኝ ያብረሽኝ እያልኩ። ተው ዳርዬ፣ እንዴ እኔንም እኮ ዳጣ አብራኝ ትሄድ ብላኛለች። አብራኝ ካለች ብላ ነበር። ታዲያስ አይሆናሽ። ናታንዬ ጣቶቹ ግን እንደሚያምሩ ታውቃለህ አይደል? ደግሞ እንደዚህ ጣት አማራ ለማረ ምን ይሰራል? ያው ቀለበት ለማድረግ ነው። እኔ የምለው ግን 2 ግራም ይበቃል እንዴ? 2 ግራም 2 ግራም ስኳር ነው። ስኳር ከሰጣችሁ እኔ ሁሉንም እቀበዋለሁ። ናታንዬ ግን ጣቶቹ በጣም ነው የሚያምሩት። እሺ አመሰግናለሁ። እና ናታንዬ የኔ ጣቶች ሳያምሩ? አረ ያምራሉ ኤቢ። ንግስት የንግስት ጣት ነው የሚመስሉት። አለንጋ ተቀልሽ ቁጭ አለንጋ ነው የሚመስሉት። ይሄው የውሃ ፊትም ይመስክር። ያምራል አይደል? አንቺ ማን ጠራሽ? ናታንዬ እና እጆቹ ያምሩ? አረቢስ ያምራሉ። የኔስ ሳያምሩ? ውሃ ያምራሉ። ግን ለምንድን ነው ጥፍሮችሽ የማያድጉት? በጥርስ እያልኳቸው ነው። እንደውም ማለት ነው ባዮሎጂ አስተማሪያችን ክላስ ውስጥ ሆኜ በጥርሴ እንደዚህ ስል ከዛ አንቺ ምን ሆነሽ ነው በጥርስሽ ጥፍርሽ የምትቆርጪው? እንደውም አንቺ ጥፍረ መጥምጥ ነሽ አለች። ውሃዬ ቀንድ የለሽም እንጂ እኮ አንቺ ራስሽ ጥፍር መጥምጥ እኮ ነሽ። እኔ ምን ናታንዬ ልጆች ስንወልድ የልጆቻችንን ስም እንደምንል ታውቃለህ? ኧረ እባክሽ ኤቢ በልጅ ፊት አይወራም እንደዚህ። ማን ነው ልጅ? ይቻ የጥናት ልጅ? አንቺ ስነ ስርዓት ያዥ። ስነ ስርዓት ማለት ምን አባሽ ልታመጪ ነው? በቃ ማርቲ የምግብሽ በጣፈጥ እኮ ነው እንደዚህ የሚያስወራኝ።
አቤት አሁን እንደሆነ ለማድነቅ ነው እንጂ የሰራሁት ምግብ ይሄን ያክል ጠፍቶ ነው። በእውነት በጣም ይጣፍጣል። ወይ ደርዬ አንተ እኮ ብለህ ነህ። ለእኔ እንኳ ያልጣፈጠኝን ምግብ አንተ ይጣፍጣል ትለኛለህ። ትዳር የሚያዘው እንደዚህ ነው የኔ ጀግና። በእርግጥ በቃ ምግብ ይጣፍጣል ብለህ ስላልከኝ ቀን ደስ ብሎኛል። ዛሬ አለባበስሽ ያምራል ስላልከኝ ደግሞ በስማ ስኮራ እውላለሁ። ይጣፍጣል ያልኩት እውነቴን ነው። ግን ደግሞ ባልሽው ነገር እስማማለሁ። በእርግጥ የኔና አንቺ ትዳር ደስታ የተሞላበት የዚህ ደስተኛ ቤተሰብ ምክንያቱ ደግሞ ትልቁ መከባበራችን፣ መዋደዳችን። ትዳር ደግሞ መከባበርና መዋደድ ከሌለው ትዳር ሊሆን አይችልም። ታውቃለህ እኔም ባልሽ ምን አድርገሽ ነው ይሄን ያክል ዘመን ሌላ ሴት ቀና ብሎ የማያይ ሲሉኝ ምን አደርገዋለሁ ያው ስለማከብረው ስለምወደው ነው እላቸዋለሁ። ታውቃለህ ወንዶች ግን ለክብራችሁ ዋች ናችሁ። በስማ በጣም ነው የምትገርሙ። ግን አንዳንዴ እንዴት አድርጎ እንደፈጠራችሁ ይገርመኛል። ልብ ልንጫወትባችሁ እንደምንችል ታውቃላችሁ አይደል? ማርቴ እኛ እኮ ለራሳችን በልጥናል። ወይ ብልጠት እቴ አይደረ አሁን እንደው በሞቴ እኔ ከደፈርኩ አንተን አስወጥቼ ከስንት ጎረምሳ ጋር አጣልቼ አልመጣም። አይ ማርቴ ምን አይነት ሀሳብ ነው ደግሞ የምታበጭው? ተዋክ እንዴ እውነቴን እኮ ነው። ወንዶች ማለት እኮ በቃ ርቧችሁ አይ በልተናል የምትሉ ኪሳችሁ ባዶ 5 ሳንቲም ሳይኖረው ከሚስታችሁ ላለመቀበል ብላችሁ አረ አለኝ ብላችሁ የምትኮፈሱ ምንም ለማታውቋት ሴት ሳይቀር መንገድ ላይ ወጣችሁ እጅ ለእጅ የምትያያዙ ፍጥረቶች እኮ ናችሁ። በጣም አስቂ ፍጥረት እውነት። ኧረ እባክሽ ማርቴ እንደው ልለምንሽ ወረድሽብን እኮ። አይደር እኔ ግን አሁን ላይ ከምንምና ምንም ነገር በላይ ምን እንደሚያጓጓኝ ታውቃለህ? የሰላምን ልጅ አባት ማወቅ። እኔ ራሴ ይገርምሻል በህይወቴ ምንም ነገር አጓጉቶኝ አያውቅም። የሰላምን ልጅ አባት ለማወቅ በጣም ጓጉቻለሁ። ታውቃለህ ምን ሲጀማመረኝ በቃ የልጄን አባት እነግራችኋለሁ ማለቷ አባትየው ራሱ እንደማያውቅ ነው የሚነግረን። እንዴት? ይህ ሚስጥር እሷ ብቻ ስለምታውቀው ያን እነግራችኋለሁ ያለችው። እኛ ሴቶች ምን ሲጀማመረን በቃ እምንሞት ነው የሚመስለው። እንግዲህ የልጇን አባት ምጥ ሲጀምራት ጠብቀን ማወቅ ነው ያለው አማራጭ እሱ ነው ማለት ነው። ስለዚህ አብረን እንሰማለን የዛን ጊዜ ማለት ነው። የት ይቀራል ብላ ነው። በቃ የፈጠነ ሻወር ውሰድና ነው። እሺ ኤቢ ስነ ስርዓት ያዙ እንጂ እና አባዬ አሁን ነው የገቡት አልተኙም። ሰላም ደግሞ ደክሟታል ትረፍበት እንጂ። አታያትም እንደምትለኝ ኤቢ ጭራሽ እሷ ልትወቅሽ ነው እንዴ? ለምንድን ነው ቆይ የምትሳደቢ? አታውቂም እንጂ እኮ እሷ ለአንቺ እንደዚህ አይደለችም። እናንተማ ለእሷ ጥብቅና መቆም ስራችሁ እኮ ነው። ኤቢ ቆይ አሁን እኔ ምን አደረግኩሽ? ምን አልኩሽ? ቀንተሽ ነው። ቅናት ነው እንደዚህ የሚያደርግሽ። ናታን ጣቶችሽ ያምራሉ ስላለኝ ቅናት ነው እንደዚህ የሚያደርግሽ። እንዴ እናንተ ግን ልትደባደቡ ነው እንዴ? ውሃ አይጣሉ። አይ ይጣሉና ከዛ ማለት ነው እዚህ ጋር ይደባደቡ። ከዛ ያሸነፈ ቁጭ ብድግ ይቀጣል። ይኸውልሽ ኤቢ ሁሉም ሰው ክፉ እንዳልሆነ ሁሉ ሁሉም ሰው ደግሞ ደግ አይደለም። ደግሞ ለአንቺ ክፉ ከማያስቡ ሰዎች መካከል አንዷ ዳጣ ናት። እናንተ ማውሳት ስትነካባችሁ ያንቀጠቅጣችኋል። እንበይ ዳጣ ሂጂ። ያቺ ሴት ስትል ከሰከይ ሳረገዘች ሴትዮ ጋር ሄደሽ ተኝ። ምናልባት እየጠበቀችሽ ምኩ ይሆናል። አንቺ ስነ ስርዓት ያዥ። ሰላም ነው እንደዚህ የምትናገሪያት? ምንም ቢሆን እኮ ታላቅሽ ናት፣ ነፍሰ ጡር እኮ ናት። እንዴት እንደዚህ አይነት ቃል ትናገሪያታለሽ? ኪድዬም በጣም ይደብራልሽ። ምንም ባለጌ ቢሆን ታላቄን የሚያዋርድ ቃል አልጠቀምምሽ። ኤቢ ኪድዬን አንዳንዴ ሙድሽ ደንፎ ያስይዛልሽ። በጣም ይደብራል። ኪድዬን ኤቢ በጣም ይደብራል። ሙድሽ ገንፎ ያስይዛል። እሺ
ውሃ ማሚ ነይ እስኪ አንቺ ልጅ እንደው ምን ይሻልሻል ግን ፀሐይ ላይ ለምንድን ነው የምትጫወቺው? ትጠቁሪያለሽ እኮ ይኸውልሽ እንዴት እንደጋልሽ። ደግሞ ዳጣ ዛሬ የት ሄዳ ነው? ቀኑን ሙሉ አላየኋት። ዳጣ ሰላምዬ ኪችን ነው ያለችው፣ ታችኛው ኪችን ሰላምዬ ጋር። የእነዚህ ሰዎች ፍቅር በደንብ ጠንክሯል። ወይ ካልሆነ እንግዲህ ለእሷ ምን እንክፈላት እንዴ? እንዴ ማሚ ምን ብር ነው ታደስ? እሷን እያገዘቻት ከሆነ ልንከፍላት ግድ ይላል። እናንተ ቀኑን ሙሉ ተኝታችሁ እየበላችሁ ታዲያ እሷ ምን እዳለባት እንዴ? ማሚዬ እኔ እኮ አገዛታለሁ፣ ሳራ ጸዳላታለሁ። በመብላት አዎ ታጽጅላታለሽ። በሂጅና ዳጣን ጥረት። እሺ ደግሞ ሰላምን በቃሽ እረፊ ክፍልሽ ገብተሽ ብላሻለሽ በያት። እሺ ለምን ነበር የፈለከኝ ናታን? ለምን ጉዳይ ነበር የፈለኩ? እስቲ ቁጭ ብለን እናወራና ወጣ እንበል። ቁጭ ብለን ነው። ቁልፍ ይዣለሁ እንደ ቆይ እስቲ። በል ዛሬ ደክሞኛል። ኦኬ እኔ ነው? አዎ አንተ ያለሽ። እኔ ምን ናታን አባትህ ነገሮችን ሁሉ ቁም ነገር አደረጋቸው እንዴ? አይ ዝም ብሎ ነው አባይ። ደውሎ እኮ ያወራኝ ሲያስቀኝ ቆየ። አባይ እኮ ጨዋታ አውቄ ነው። በጣም እንጂ በጣም ተንኮለኛ አባት ነው ያለ። ይገርምሃል አሁን አግብቶ ራሱ አላረፈም። አባይ እኮ ቀልድም ቁም ነገርም በጣም ጎበዝ ነው። አንድ ጊዜ ምን እንዳደረገ ታውቃለህ? አባትህ በጣም ጥሩ ተንኮለኛ ነው። ምግብ ልጋብዛችሁ ብሎ ካፌ ይዞን ገባ። እሺ ከዛ በኋላ ብሉ አለን። እኛም ደግሞ የፈለግነውን አዘዝን። ከዛ በኋላ በላን ጠጣን። ይሄን ታሪክ ግን የነገረኝ ይመስለኛል። እሱም አይረሳም፣ ይነግራል። ደግሞ እያንዳንዷን ነገር አስቦበት ስለሚያደርገው ምንም ነገር አይረሳም። ይገርምሃል ደግሞ ጊዜው ማታ ነበር። እሺ ብር እንደሌለው እኮ እናውቃለን ናት። ግን ይኸውልህ ልጋብዛችሁ ሲለን አመን ነው። ከዛ በኋላ ምግቡ ታዘዘ። ጥቅብ ብለን በላን ጠጣን። ስንጠጣ መሸን። በኋላ ላይ ቆይ ስልክ ላውራ ብሎን ወጣ። እሺ ከዛ ይኸውልህ ብንጠብቀው የውሃ ሽታ ሆኖ አልቀረ መሰለኝ። ምን እናድርግ ናታን? እንጨት እንፍለጥ ወይስ ሞባይላችንን አዚዘን እንሄድ? በቃ አልኩ ጨነቀን። ስንደውልለትም ስልክ አያነሳም። ይኸውልህ በሐሳባችን ሄደን ምን እንደምናደርገው ሁሉ ጨርሰናል። እሺ ከዛ በኋላ ሂሳብ ስንባል አይን ፍጥጥ ጥርስ ግጥጥ 4 ነበር። ከዛ ሰውየው ባለቤቱ መጣና ዞር ወዳለ ቦታ ይዞን ሄደ። እንዴ ሊደበድባችሁ ነው? ታዲያስ። ከዛ ማናጀሩ ተንበርክካችሁ ለምኑኛል። 4ታችንም አላመነታንም። ተንበረከክንና እባክህ ዛሬም ብቻ ብለን ለምን። ከዛ እዛው እንደተንበረከከን አባትህ ከማናጀሩ ኋላ ሆኖ ምን አለን መሰለህ? እሺ ከዛ ምንድን ነው ያላችሁ? ሰው እኔ ልጋብዛችሁ ስላለ ብቻ ኪሳችሁ ውስጥ ምንም ነገር ሳይኖር ተከትላችሁ ታትግቡ አላለን መሰለህ? የሚገርም ናታን፣ ይሄ ብቻ እንዳይመስለኝ። ልክ አባትህ ይሄንን ሲናገር ዞር ብለን ስናየው ከጎኑ የሁለቱ ጓደኞቻችን ፍቅረኞች ቆመውልሃል። ይገርማል። የአንዱ ጓደኛችን ብስጭቱና ንዴቱ አሁን ድረስ አይኔ ላይ አለ። ከባድ ነው። አንደኛው ጓደኛችን ፍቅረኛውን ከአባትህ ጋር ሲያይ ከተንበረከከበት ብድግ አለና
ይኸውልህ መንበርከክ ያለብህ እንደዚህ ነው ብሎ አይነግረው መሰለ። እኔ እኮ አልተንበረከኩም ለማለት ፈልጎ እኮ ነው። ወንዶች ጅል ናቸው ትላለች ማርቲ። ግርማል ናታን ጅል ነው ያደረገን። በእርግጥ አስተምሯቸዋል። ጋባሽ ተገኘ ብሎ መዘናጋት አያስፈልግም። ታዲያ ምን አለበት ፍቅረኞቻችንን ቢተውልን? አቤት ክፋት፣ አቤት ክፋቱ። ግን ይኸውልህ እንደዛን ቀን ስቀንም ተናደንበትም አናውቅም። ይሄን ጸጉር ስራልሽ እንዴ? እማዬ ቢስራ የኔ ሞጥሞጣ እማዬ ሰላም እኮ አለቅሽም ብለኝ ነው ብታይ ኪችን ውስጥ ይሄ ሁሉ ቀን ሙያ ካልተማርሽ ብላ አለቅሽ ብለኝ ይሄ ሁሉ ቀን ከሷ ጋር ነው ያልኩት። እማዬ እራት ሰዓት የሚቀርበው የኔ ምግብ ነው። እሺ ተቢት የኔ ጉረኛ እስኪ እናያለን። ከምሬ ነው እማዬ። ምጥ ለእናቷ አስተማረች አይደል የሚባል? እኔ ሰላምዬን ሳስተምራት አልኩልሽ መሰል ሰላምን አስተማርኩ እንዴ? ምጥ ምግብ ነው እንጂ ሙያ ሳስተምራት ነው ያልኩት ሰላምዬን። ዋይ ብታይ እንዴት እንደሚጥም የሰራሁት ምግብ ማታ ስትበይ እንዴ እጅሽን ትበያለሽ። ቁጭምጭም እንዴ ቁጭምጭም አድርገሽ ነው የምትበይው። እሺ ኧረ እባክሽ የኔ እጅ ቆሎ መሰለሽ እንዴ የምቆርጣጠመው? አልቆረጥም እንዴ? እሺ ፈልግ። ኧረ እባክሽ የኔ ምግብ ስቀምሽዋ የምትቆርጥም የኔ ጉረኛ እሷን ታያትና ሰላም እንዴት ነው ገብታ አላረፈችም እንዴ? እረፊ ብያት ነበር። ኧረ እማዬ ይዣት ነው የገባሁት። እማዬ ልትወድልሽ ነው መሰለኝ። እኔ እንጃ አላውቅም። ብታይ ድክምክምክም ብላለሻለች። እማዬ ግን ሰላምዬ መቼ ነው የምትወልደው? ቆይ እኔስ ግን መቼ ነው የምወልደው? አንቺ ራስሽ መቼ ትወልደሻለሽና ነው ደግሞ ልጅ የምትወልጂው? ይልቅ ዳጣዬ እቺ ሚጥሚጣ ታያትና እኔ የምልሽ እንዴት ነው ሰላምዬ ልጇን አባት አልነገረች? አረፍ እማዬ ብታይ ማለት ብላት ባደርጋት ብሰራት አልናገርም፣ ሚስጥር ነው፣ ከባድ ነገር ነው ምናምን አለች። የምን ሚስጥር ነው? ምኑ ነው ከባድ? እትዬ በጣም ከባድ ነገር ነው ነገሩ፣ በጣም ከባድ ነው። አባይ ወንዙ ብዙ ነው መዘዙ አለች ጂጂ። እና አልነገረችሽማ? ኧረ አልነገረችኝ ግን ማለት ነው ይሄ ምንድነው እንትን ምጥ ሊጀማምረኝ ሲል ለማርታም ለደረችም ላንቺም ለሁላችሁም እናዘዛለን ምናምን አለች ሰላምዬ። እሱንማ ለኛም ብላናለች። እስኪ ይሁን ብቻ እንደው ቤቴን የደፈረውን ሰው እስከማይድረስ እንዴት እንደቸኮልኩ እንደማየ ደህና ሰውማ ካልሆነ በጣም ነገሩ ከባድ ነው፣ ጎድ ነው የሚሆነው። እማዬ ይኸውልሽ አላምንም ምናምን ካልማት ይሄ ቢላዋ ምናምን ስለሽ ዘጋ አስቀምጪልኝ። እኔ ጀመሽኛው ነው የምቆርጣችሁ። ጥጥስ ነው ማደርጋለሽ ማበጣጥስ ሆሆ ዴ ጥጥስ ነው ማለት እሺ። ዋይ ቆንጆ ነው። እኔ የምልህ ግን አባዬ ይቅርታ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናታን? አንተ አይደለም እንደ ፈልግሃለሁ ብላ ያመጣኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናታን? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ነው። ስለ ዳጣ ነው? ዳጣ ትህትና ከዝና አምልጣለች። ትህትና ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ? ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ ለመድብል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? በዛሬው ዕለት ይጠብቁ። ትህትና